ምን እየፈለግሽ ነው? ከገዛናቸው ልብስ ውስጥ ውዱና የሚያምረውን ቀሚስ አልጋ ላይ አስቀምጬው ነበረ። ማን ወሰደው? የለም። ከሌላ ልብሶች ጋር ተቀላቅሎ ነው የሚሆነው። በደንብ ፈልጊ። አምነን ሳልፈልግ ጠፋላለሁ እንዴ? እሱማ ታዲያ የት ሄደ ይባላል? አላቅም። የሆነ ሰዎች ድረስ መሆን አለበት። በቃ ሌላ ተጠቀሚያ። ምን ማለት ነው? ያስቀመጥኩትን ዕቃ ማጣት አለብኝ እንዴ? እሺ ምን እናድርግ? የሁሉም ሰው ክፍል መፈተሽ እፈልጋለሁ። ጄሪ ምን እያልሽ ነው? ያንን ማድረግሽ ሰዎች ጋር ምን እንደሚፈጠር ገመተሻል? ግን ከሚሉት በላይ የሆንኩትን ነገር እስኪ አስብ። ቆይ አምነን እኔ ምንም መብት የለኝም ማየት እችላለሁ? እንዴ ቀሚሴ! ምን? አቶ አምነን ባል ገዛልኝ ቀሚሴ እኮ ይኸውና። አንቺ ሌባ! ጄሪ እኔ ቀሚሱን አልወሰድኩም። ቆይ አንቺ ክደት አይሰለችሽም? ቀን አልጋችን ላይ የባሌን ልብስ አጥበሽ ታኛሽ። እኔን ለማነድ አልሳካልሽ ስልሽ ደግሞ ልብሴን ሰረቅሽ። ቤሌን ለምንድን ነው እኛ ክፍል የገባሽው? ሳላስበው እንቅልፍ ወስዶኝ ነው። የጄሪ ቀሚስ ስፖርታሽ ውስጥ ምን ያደርጋል? ኧረ እኔ አላውቅም። መቼም ሰርቃ ነው ብላችሁ አስባችሁ አይደለም አይደል? ሰርቀሹ ካልሆነ ምን ያደርጋል? አንቺ እኔ እንጃ። እኔም እኮ ከእናንተ እኩል ነው ያየሁት። አምነን ስሜን አትጥሪው። እኔን የሚመስለኝና የምታደርጊው ነገር ፍጹም አይገናኝም። በልቤ ውስጥ የሳልኳት ቤሌን ለምን አትሆኝ? መቀያየር እኮ ጥቅም የለውም። አምነን አንዳንዴ እኮ ሰዎች ሊሳሳቱ ይችላሉ ብለህ አስብ። ስህተትሽንም እንድቀበልሽ እየጠየቅሽኛ አይደለም። ያሉህን አትመን። ያየሁትንስ እሱንም አለምን። እባክሽ ብቻዬን መሆን እፈልጋለሁ። ወደ ክፍልሽ ትገቢ። አምነን ተይኝ አልኩሽ። እዚህ ቤት የተሰባሰባችሁ በሙሉ አንድ የሚያደርጋችሁ ዓላማ እኔ ማሳበር ነው። ቆይ ሰው ከዚህ በላይ እንዴት እንዲያብድ ነው ፍላጎታችሁ? በውስጥ ያለው የቆሸሸ የተረበሸ ስሜት በዚህ ምክንያት አድርጋ አትናገር። ጄሪ የቤሊንን ህይወት ለማበለሻሸት ቆርጣ ተነስታለች። ምክንያቱም ጄሪ እዛ ቤት እንድትወጣላት በጣም ነው የምትፈልገው ቤሊንን ማለት ነው። እናም በስከ መጨረሻ የአምነን ሸሚዝ አቅፋ ተኝታ ስታያት አንቺ እንዴት ብትንቂ ነው ጭራሽ መኝታ የባለ ትዳር አልጋ ላይ ለዛውም የባሌን ቲሸርት ሸሚዝ አቅፈሽ የተኛሽው እንዴት ብትንቂ ነው ትላታለች። አረ ሳላስበው ነው እንቅልፍ ይዞኝ ነው ስትላት ምንም ሳታስቢው አይደለም ውጭልኝ አሁን ድጋሚ እንዳይለመድሽ ብላ ታስወጣታለች። ቤሊን በጣም ደነገጠች። ከዛም አሁን እንችን እዚህ ቤት ለማስወጣት ሰበብ አገኘው ብላ ልብስ ቀሚስ እንደጠፋት አስመስላ ቀሚሷን ወስዳ ውድ ቀሚሷን ወስዳ የቤሊን ሻንጣ ውስጥ ታስገባዋለች። ከዛም ሻንጣ እየበረበረች ልብሷን ስታጠው አምነን ሲደርስ ምን ጠፍቶብሽ ነው ሲላት ያ ባለፈው የገዛነው ውድ ቀሚስ ጠፋብኝ ስትለው እንዴት ይሄዳል እንዴ እኔ ምን አውቃለሁ ሳይጠፋኝ አጠፋኝ እልሃለሁ ስትለው አይ እንደዛ ማለት አይደለም ግን ሌላ ተጠቀሚያ ሲላት እንዴት እንደዚህ ትለኛለህ እኔ መብት የለኝም ማለት ነው ስትለው አረ እንደሱ ማለት አይደለም እሺ ምን ይሻላል እየዞርኩ ፈትሻለሁ ስትል አረ ተይ እንዴት እንደዛ ታደርጊያለሽ? እንደዛ እንዴት ታደርጊያለሽ? በሰዎች ላይ ምን ሊፈጠር እንደሚችል አስበሽዋል? ሲላት አያገባኝም ብላ ትፈትሻለች። መጀመሪያ የሲፈን ክፍል ውስጥ ነበረ ሄዳ የፈለገችው አውቃ ከፈት አደረገችና አየች። ምክንያቱም ቤሊንን ለማጥመር ስለሆነ የተጠቀመችው እንደሌለ ታውቃለች። እዛ ቤሊን ጋር ሄዳ ግን ሻንጣሽን ቦርሳሽን ልፈትሽ ስትላት እሺ ብላ ስትፈትሻት አምነን ቀሚሱ ሲታይ በጣም ደነገጠ። አንቺ ሌባ፣ አንቺ ውሸት አይሰለችሽም? አንቺ ማስመሰል አይሰለችሽም? ስትላት መቼም ሰረቅሽ ብላችሁ እየጠረጠራችሁኝ አይደለም አይደል ስትላት ኧረ ብሎ
በጣም ይናደድባታል። አምነን በጣም ችግር አለበት። ምክንያቱም የሚሰማው ዝም ብሎ ነው፣ በቃ በጭፍን ነው መገመት ማን መናገር የሚወደውና የቤሊን ተንኮል ጭራሽ አልደረሰበትም። በእርግጥ አንድ ቀን ሲደርስበት ዋጋዋን ታገኛለች። እስከዛው ግን ቤሊን በጣም ነው የምታሳዝነው። እዚህ ድራማ ውስጥ ንጹህ ሰው ብትኖር ቤሊን ብቻ ነች። እናም አምነን ቤሊን ይሄ ምንድን ነው? ከአንቺ እንደዚህ አልጠብቅም ነበር። ኧረ አምነን እኔ እንደዚህ ያላደረግኩም ቀሚሱን ያላየውም ስትለው አይኔን አልመ ነው ልትዋሽኝ ነው ስትለው ሲላት በጣም ደነገጠች። ሲጨቃጨቁ አያትዬ እንትና እየሰማች ነበረ። ሜርሲና ወይዘሮ ዛህራ እየሰሙ ስለነበር ተደብቀው ሁለቱ መጀመሪያ ሜርሲ ተደብቃ ስትሰማ ምን ታረጊ መጣሽ ትላታለች ዛህራን። አንቺ ምን እያረግሽ ነው? ወሬ እየሰማሁ ነው። በዚህ እድሜሽ አንቺ ወሬ መስማት አይሰለችሽም? ስትላት ከታላለቆች ተምሬ ነዋ ትላታለች። ኧረ ነው እንዴ ብለው ልክ ሲወጡ ምናምነን ሽንት ቤት ይገባሉ። ከሽንት ቤት ሲገቡም በቃ በጣም ነው ሜርሲ ቅጥል ያለችው። ምክንያቱም አሁን ዛህራ ሚስጥሯን ስለምታውቅ እንትን ማለት አትፈልግም። እሷን የፈለገ ቢሆን ጫን ብላ የመናገር መብት ስለሌላት ማለት ነው። እናም ቤሊንዬ በጣም ነው ያሳዘነች። አምነንን ለማስረዳት በጣም ጣረች። እሱ ግን በጭራሽ የሚያምነው ዝም ብሎ ግንፍል ነገር ነው። አምነን የሚያስጠላው ባህሪ ግንፍል ነገር ነው። ገንፍሎ ነው የሚናገረው። ባለፈው ዛህራን እንደዛ አስቀየማት፣ ቤሊንን እንደዚህ አሁን እያስቀየማት ነው ያለው ማለት ነው። ምክንያቱም ይሄ የጄሪን ስራ ነው። እናም ጄሪን ሜርሲ ቤሊንን እንዴት አልጋ ላይ ትተኛለሽ? እንዴት ሰው አልጋ ላይ? አሁን እንድንደራደር እፈልጋለሁ ስትላት፣ ኧረ የምን ድርድር ነው? እኔ እኮ ሳላስበው ነው እንቅልፍ የያዘኝ ስትላት፣ ባለፈው አይቼሻለሁ፣ እንቅልፍ አትበይ፣ ባለፈው አይቼሻለሁ አምነን ጋር ስትሳሳሚ የባለትዳር ወንድ ጋር ስትላት፣ እንዴ እባክሽ ሜርሲ ታዲያ አምነን እኮ ሳያስበው ነው እሱ ነው እኮ እንደዛ ምናምን ስትላት፣ ሜርሲ ግን ራስ ወዳድ ስለሆነች ራሷን ብቻ ነው የምትወደው እና እንደራደር፣ ምንድን ነው እንደራደረው ስትላት፣ አያትየዋ ምን እንደምታደርግ ምን እንደምታወራ ወሬ እየለቃቀምሽ እንድትነግሪኝ እፈልጋለሁ ትላታለች። እሺ እኔ እንዴት ላውቅ እችላለሁ? እንዴት ልሰማ እችላለሁ ስትላት፣ ትሰሚያለሽ፣ ታውቂያለሽ እያለች ታስገድዳታለች። እናም እዚህ ጋር ተሰብስበው እራት እየበሉ አያትየዋ አምነን ልጄ እንዴት ተሰባስበን እራት ስንበላ በጣም ነው ደስ የሚለው፣ በጣም ነው ደስ ያለኝ ትላለች። ሜርሲንን ግን ጣልታት ልትሞት ነው። ሜርሲን ከዛ ቤቱ ልቅ ብላ ከአምነን ጋር ተጣልታ እንድትወጣ ነው የምትፈልገው። ሜርሲ ግን የመውጣት አላማም ምንም የላትም። እናም አምነንን ሜርሲ አምነን የወንድሜ ልጅ እኔ ከዚህ ቤት ልሄድ እያሰብኩኝ ነው፣ ነገ ሄዳለሁ። እንዴ አክስቴ ወዴት ነው የምትሄጂው? አይ እስከ መቼ ሰው ጋር እኖራለሁ? እስከ መቼ የትም አልተንቀሳቀስኩም እኮ ከመጣሁ ጀምሮ ስትለው፣ እንዴ ታዲያ እኮ የአክስቴ የአያቴ ቤት እኮ ነው፣ ቤታችን ማለት እኮ ነው። እንዴት አያቴ ደግሞ ደስ ነው የሚላት ለምን ይላታል። እንድትሄጂ አልፈልግም አክስቴ ይላታል። እሺ እንደዛ ካልከኝማ ብላ ደስ ይላታል። ምክንያቱም እሷም ትኩረት ለመሳብ ነው እንጂ መሄድም ጭራሽም አታስበውም። ሲፈን በእንትና እየቀናች ነው በሙስጠፋ። ከሴት ጋር እንዴት ትጀናጀናለህ እኔስ ስትለው፣ አንቺ ደግሞ አንቺ የት ትሄጂብኛለሽ እያለ እያስቀናት ይገኛል። እና ስለ እናቷ አሟሟት ስለ ሁሉም ነገር እየነገረችው እያዘነች ነበረ። እናትሽ የሁላችንም እናት ነበረች ምናምን፣ በቃ ሁሉንም ነገር ለመርሳት ሞክሪ ምናምን፣ የተጻፈው አይቀርም ሲላት፣ አይ እነሱ ባይገሏት
እሷ መሞቻው አልነበረም። እነሱ ናቸው አሰቃይተው የገደሏት እናቴን እያለች ትነግረዋለች። እናቷን እንደዛ አድርገው ስለገደሉባት አሁን አቶ አምነንን መላ ቤተሰቡን እየተበቀለች በቀሏን ሁሉ እየተወጣች ትገኛለች። ቤሊን አምነንን ለማናገር ሄዳ ነበረ። አምነን ምንም የሚሰማ ሰው አይደለም። አምነን ስትለው ስሜን አትጥሪው፣ አምነን ለምንድን ነው ግን ያየኸውን ሁሉ የምታምን ስትለው እና ክደትሽን ልመንሽ ሲላት፣ ከዛ በኋላ አይ እኔ እንደዛ አላልኩኝም፣ ለምንድን ነው የተነገረህን ሁሉ የምታምን ምናምን ብላ ብቻ ሴራ እንደተሰራባት ስለገባት ምንም እሱን ለማስረዳት ብትጥርም አምነን ግን የሚረዳ ሰው አይደለም። ዝም በይ፣ እዚህ ቤት ያላችሁት በአጠቃላይ እኔን ለማሳበር ነው ቆርጣችሁ የተነሳችሁ እያለ ይናገራታል። እሷ ግን በትዕግስት እሱን ለማስረዳት አምነን ጥሩ ሰው ነው ታውቃለች ልቡንና እሱን ለማስረዳት እየጣረች ነበረ። እሱ ግን በጭራሽ ይረዳት አልፈለገም። እናም አሁን ካጠገቤ ዘወር በይልኝ ላይሽ አልፈልግም ይላትና እንባዋን እያበሰች እያለቀሰች ወደ ክፍሏ ትመለሳለች። እኔ ግን ቤሊንም ቢያደርገኝ ትቼው ነበረ የሚሄደው እና አምነን በጣም ችግር አለበት። ግንፍል ነው፣ ቶሎ ግንፍል ብሎ ሰዎችን ያስቀይማል። እንግዲህ የጄሪን ክፋት እንደሚጋለጥ ተስፋ እናደርጋለን። ጄሪንም ግን አሁን እየገባት ነው። እንዴት ሳይወደኝ እያለች ነው። እንደማይወዳት ታውቃለች። እስከ መቼ ነው ከማይወደኝ ሰው ጋር እንደዚሁ የምኖረው እያለች ራሷን እየጠየቀች ነው። ነገር ግን ለነገሩ ወደድክም ጠላህም የኔ ትሆናለህ አንድ ቀን፣ ምክንያቱም ይሄ ቤት በስሜ ሊሆን ነው እያለች ራሷን እየሸወደች ነው። ውድ ቤተሰቦቻችን ቀጣይ የምናየው ይሆናል። እስከዛው ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ